ኢትዮጵያ ለሁሉም ኢትዮጵያውያን የምትመች የእኩልነትና የፍትሃዊነት መብታቸውን በአግባቡ የምታስከብር እንድትሆን ሁሉንም አቅፎ መንቀሳቀስ ይጠይቃል። ስለዚህ ከዚህ አኳያ ብልጽግና ፓርቲ ሁሉን አካታች ሁሉን አቃፊ ሆኖ የተመሰረተበት የተለያዩ ክልከላዎችን ያስቀረበት ከዚህ ቀደም የነበረውን የዋናና አጋር የመሐልና ዳር ክፍፍል አርሶ አደር አርብቶ አደር በተለይ ከማህበራዊ መሰረት አኳያ አንዱ ማህበራዊ መሰረት ሊሆን ይችላል ሌላው ሊሆን አይችልም የሚለውን ያስቀረ ጠላት ወዳጅ የሚለውን ዳይኮቶሚ ክፍፍል ያስቀረ ፓርቲ ነው። ስለዚህ ሁሉንም ኢትዮጵያውያን ያቀፈ ለሁሉም ኢትዮጵያውያን መብትና ጥቅም የሚታገል በሂደቱም ሁሉንም ኢትዮጵያውያን ለማሳተፍ የሚንቀሳቀስ ፓርቲ በመሆኑ ነው። በብልጽግና ፓርቲ ውስጥ በሀገራችን በፌዴሬሽን ምክር ቤት እውቅና የተሰጣቸው 76ቱም ብሔር ብሔረሰቦችና ህዝቦችን በአባልነት ያቀፈ ነው። በአባልነት ብቻ ሳይሆን በአመራርነት ጭምር ያቀፈ ፓርቲ ነው። በብልጽግና ፓርቲ ውስጥ በሁሉም የሀገራችን አካባቢዎች ያሉ ህብረተሰብ ክፍሎች ተወክሏል። ሁሉም የሀገራችን ብሔር ብሔረሰቦችና ህዝቦች ተወክሏል። ሁሉም የህብረተሰብ ክፍል ተወክሏል። ስለዚህ ይሄ አዲስ ብልጽግና ይዞ የቀረበው ጉዳይ ነው።